በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ውድ የሣድስ ቤተሰቦቻችን እንደምን ቆያችሁን? መንፈስ ሳይንሳዊ የሆነው ሣድስ ሚዲያ ላይ ነው ያለነው። መንፈስ ሳይንሳዊ የሆነው ሣድስ ዘመን ወደ መጨረሻው መንገድ እየሄደች ነው። በዚህ የዘመን ፍጻሜ ሰዓት ላይ ደግሞ በጣም የተጠነቀቀ ህይወት እንድንኖር ማንቂያ ደወል ሆኖ ያነቃል። በእነዚህ አይነት የህይወት መንገድ ላይ ግን እንደገና ደግሞ እረፍት የሚያስፈልገው ህይወት ያስፈልገናል። ከነዚህ መካከል አንዱ እረፍ እንድንል የሚያስችለን ቤት ነው። በከተማችን እንዲሁም ደግሞ ከሰማሁት በጣም መልካም ነገር በሪል ስቴቱ ዘርፍ ላይ እንግዲህ ብዙ ጊዜ ያለው ማማሩ ይባላል አይደለ? ያላቸው ሰዎችን ብቻ የሚያበረታታ ነው ሲባል እንሰማለን። ወደ ሜሪት ፕሮፐርቲስ እንድንመጣ ያስገድደን ነገር ግን በ5 ሚሊዮን የቤት ባለቤት መሆን ትችላላችሁ በሙሉ ክፍያ። እንዲሁም ደግሞ ትልቁ ካሬ ላይ ስትሄዱ የ5 ሚሊዮን ብር ዲስካውንት አድርገውላቸዋል። በዚህ በሁለቱ መካከል ላይ ሆነን እናንተ የቤት ባለቤት መሆን የምትችሉባቸውን አማራጮች እያደመጣችሁ ቆይታ ታደርጋላችሁ። አብራችሁን ቆዩ። እንዴት አለ? እሺ፣ እንዴት አለሽ ቤዚ? እግዚአብሔር ይመስገን። በጣም ደስ ብሎኛል ስለመጣው። እኔም በጣም ነው የማመሰግነው። መጣሽ ሜሪት ፕሮፐርቲስን መጣሽ ስለጎበኘሽ ደስ ብሎኛል። ዲቴል መረጃዎችን እነግርሻለሁ። አንቺ እንዳልሽው በ5 ሚሊዮን ብር የቤት ባለቤት መሆን ይችላሉ። የ5 ሚሊዮን ብር ደግሞ ዲስካውንት ማግኘት ይችላሉ። ያ ማለት ምንድነው? 35% ትልቅና በጣም ሰዎችን አትራክት የሚያደርግ ልዩ እውነተኛ ቅናሽ አድርገናል ማለት ነው። ይሄ ምንድነው? አንቺ እንዳልሽው በ5 ሚሊዮን ብር ቤት እንሸጣለን፣ እንዲሁም ደግሞ የ5 ሚሊዮን ብር ዲስካውንት እናደርጋለን ማለት ነው። ይሄን ስልሽ እንግዲህ ሜሪት ፕሮፐርቲስ ሪል ስቴት ዘርፍ ላይ ከመምጣቱ በፊት ላለፉት 15 ዓመታት ስኬታማ የሆኑ ቢዝነስ ዘርፎች ላይ ተሰማርቶ ጥሩ ጊዜያትን አሳልፏል። ከነዚህ ከቆየባቸው የቢዝነስ ዘርፎች መካከል አንደኛው አማና ፒፒአር ነው። አማና ፒፒአር የተለያዩ የፕላስቲክ ምርቶችን በማምረት ሞር ደግሞ ኮንስትራክሽን ዘርፉ ላይ የኮንስትራክሽን ቱቦች እንዲሁም ደግሞ የማዳበሪያ ፋብሪካዎችን በማምረት የሚታወቅ ትልቅ ድርጅት ነው። በተጨማሪም አማና ኢምፖርት ኤክስፖርት የተለያዩ ሸቀጣ ሸቀጦችን ከውጭ ሀገር ወደ ኢትዮጵያ በማስገባት እንዲሁም ደግሞ የቡና አይነቶችን ደግሞ ወደ ውጭ በመላክ የሚታወቅ ነው። ሌላው ፎርዩ ትሬዲንግ የሚባል የራሱ የሆነ የምግብ ዘይት ማቀነባበሪያ ፋብሪካ አለው። እንዲሁም ደግሞ በዚህ 2 ጊዜ የጥራት ተሸላሚ ተብሎ ተሸልሟል ማለት ነው። ከነዚህ በተጨማሪ ደግሞ የራሱ ዲያግኖስቲክ ሴንተር አለው። ይሄም ማለት ውስብስብ ምርመራዎች በየተለያዩ ሆስፒታሎች ይደረጋሉ። እነዚህን ውስብስብ የሆኑ ምርመራዎችን ለማድረግ እንዲያግዝ የማማከር ስራ እንዲሁም ደግሞ እነዚህ የዲያግኖስቲክ ሴንተሮችን ማሽኖችን የመግጠምና የማማከር ስራ ይሰራል ማለት ነው። ካሁን ቀደም ያው እንግዲህ ቦሌ ራማዳ ሆቴል አካባቢ ላይ ሃይላይን የሚባል ሪል ስቴት አስረክቧል ማለት ነው። አሁን በራሱ ሜሪት ፕሮፐርቲስ በሚል ስያሜ መሀል ፒያሳ ላይ በአራቱም አቅጣጫ እጅግ የተዋበ የፓርክ የከተማ እይታን በሚያገኙበት ቦታ ላይ ብቅ ብለን ስራ ጀምረናል ማለት ነው። አክቲቭሊ አሁን ላይ ፕሮግረስ ላይ ነው የምንገኘው፣ እየሰራን ያለ ነው። ሳይታችን የሚገኘው መሀል ፒያሳ ለ4 ኪሎ ቅርብ የሆነ ቦታ ላይ አብሮት ቤተ መጻሕፍት በወኪንግ ዲስታንስ የሚገኝ ቦታ ላይ እና ደግሞ ውብ የሆነ የፓርክ ቦታዎች ተሰርተዋል። ፒያሳ ላይ እንዳየሻቸው የወንዝ ዳር ፕሮጀክቶች አሉ። ካሁን ቀደም የተሰሩ ደግሞ ፍሬንድሺፕ ፓርክ አለ፣ አንድነት ፓርክ አለ። እነዚህ በጣም ቅርብ ቦታ ላይ ነው ያሉት ማለት ነው። ሞር ደግሞ ሳይታችን አራዳ ፓርክ ወይም ደግሞ አራዳ የወንዝ ዳር ፕሮጀክት በሚባለው ቦታ ላይ ቀጥታ ቁልጭ ያለ 100% እይታ ያለው ቦታ ላይ ነው እየተገነባ ያለው። አሁን ያለው 4040 ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። 2 ቤዝመንት አለው። ከዛ ከግራውንድ እስከ 4ኛ ኮሜርሻል ወይም የንግድ ማሳለጫ ነው የሚሆኑት። ለየት ባለ መልኩ ደግሞ 5ኛና 6ኛ ላይ የፓርኪንግ አገልግሎት ይሰጣል ማለት ነው። ዲዛይናችን ደስ የሚል ነው። እንዲሁም ደግሞ 6ኛ ፍሎር ላይ ሀፍ ፓርቱን ለምንድን ነው የተጠቀምነው መሰለሽ? የተለያዩ የጋራ መገልገያዎችን ያደረግነው። ያም ማለት እንደ መዋኛ ገንዳዎች፣ ጂምናዚየም እና ስፓ ሰርቪስ የሚሰጡበት ቦታዎች ናቸው። 7ኛ ወለል ላይ ዱፕሌክስ ቤቶች አሉ። የራሳቸው የሆነ ኤክስትራ ቴራስ ያላቸው ውብ እይታ የተላበሱ ዱፕሌክስ አፓርትመንቶች ናቸው ያሉ። ከ8ኛ ወለል ጀምሮ እስከ 17ኛ ወለል ያለው ደግሞ
ፍላት የሆኑ ቲፒካል ከባለ 1 እስከ ባለ 3 መኝታ ቤቶች ናቸው። እነዚህም በካሬ ደረጃ ስንገልጻቸው ባለ 1 መኝታ 49 ካሬ ያለን፣ ባለ 2 መኝታ 95 ካሬ ያለን፣ ባለ 3 መኝታ ደግሞ 130 ካሬ ያለን። እነዚህ ላይ ነው እንግዲህ ቤት በ5 ሚሊዮን ብር መግዛት ይቻላል። እንዲሁም ደግሞ የ5 ሚሊዮን ብር ዲስካውንት አለ ብለን ያወራን። ያ ማለት ባለ 1 መኝታውን ቤት 49 ካሬ በ5 ሚሊዮን ብር ሙሉ ክፍያ መግዛት ይቻላል። ይህን 5 ሚሊዮን ብር በሙሉ ክፍያ መግዛት የሚፈልግ ሰው የዚህን 25% ቅድመ ክፍያ ከፍሎ ያ ማለት 1 ሚሊዮን 200 ሺህ ብር አካባቢ ይመጣል። ይህን ቅድመ ክፍያ ይከፍልና ቀሪውን 75%ቱን ክፍያ በ3 ዓመት ጊዜ ውስጥ የህንጻችንን ፕሮግረስ እያየ የግንባታ ሂደቱን እያየ መክፈል የሚችልበት ኦፖርቹኒቲ አመቻችተናል ማለት ነው። ቀሪውን 75% ክፍያ ያለምንም ጭማሬ ምንም አይነት ኤክስካሌሽን ሳናስገባ ነው የምናስከፍለው። ያም ማለት ረጋ ብሎ ፍሌክሲብል በሆነ አከፋፈል ሲስተም ነው መክፈል የሚችለው። ይህንን ቤት 65% አንዴ ለሚከፍል ደንበኛ የ35% ልዩ ቅናሽ አድርገን የ5 ሚሊዮን ቤት በ3 ሚሊዮን ብርም መግዛት ይቻላል ማለት ነው። አፕሮች ላይ ወደ 3.3 ሚሊዮን ብር ነው የሚመጣው ኳልኩሌት ስናደርገው። ሞር ግን ዋናው ፎከሳችን ምንድነው 35% እውነተኛ ቅናሽ አድርገናል። ከባለ 1 መኝታ ቤቶች ላይም ብቻ አይደለም፣ ከባለ 2 መኝታም ከባለ 3 መኝታ ቤቶች ላይ ይሄ ዲስካውንት አለ። ቀሪዎቹ ባለ 2 እና ባለ 3 መኝታ ቤቶቹ በ10% ቅድመ ክፍያ ውል መዋዋል እንችላለን። ወይም ደግሞ አንዴ ዲስካውንት ፈልጋለሁ ለሚል ደንበኛ 35% ቅናሽ እናደርግለታለን። ነገር ግን ከደንበኛችን 65% ክፍያ እንጠብቃለን ማለት ነው። ያም ማለት 65% ለሚከፍል ደንበኛ 35% እውነተኛ ቅናሽ እናደርጋለን ማለት ነው። በተጨማሪም ከ25% ቅድመ ክፍያ ጀምሮ ለሚከፍል እንደ አድቫንቴጅ ደግሞ ያዝነው ምንድነው ፍሌክሲብል እንደነገርኩሽ ከ5% የሚጀምር ቅናሽ እናደርጋለን ማለት ነው። ያም ማለት ቅድመ ክፍያውን ከፍ አድርጎ በከፈለ ቁጥር እኛም ዲስካውንት እናደርጋለን፣ ልዩ ቅናሽ እንሰጣለን ማለት ነው። ስፔሻሊ ግን ይቺ 35% ያልኩሽ ቅናሽ ለተወሰኑ ቤቶች ነው ቅናሽ የሚደረገው፣ ለተወሰነ ቀን ነው። ይሄም ዲስካውንት የወጣው እንደ ስፔሻል ኦፈር አይተ ነው የገናን በዓልን በማስመልከት ነው እንግዲህ ይችን 35% ቅናሽ ያደረግነው ማለት ነው። ሌላ ምንድነው ምንም አይነት የዋጋ ጭማሪ አናደርግም። አንዴ በተዋዋልንበት ዋጋ ላይ ነዳጅ ጨመረ፣ ብረታ ብረት፣ ሲሚንቶ ጨመረ ምን ብለን ምንም አይነት ጭማሪ አናደርግም። እውነተኛ ቅናሻችንም አለ። ከዚህ ላይ ፊክስድ በሆነ ፕራይስ መክፈል የሚችሉበት መንገድ ነው ማለት ነው ያመቻቸ ነው እኛ ሜሪት ፕሮፐርቲዎች። አስቀድመን እንዳልነው ነው በ5 ሚሊዮን የቤት ባለቤት መሆን ይቻላል። እንዲሁም ደግሞ እንዳልከው ሙሉ ክፍያውን ለሚከፍል ሰው ደግሞ ጭራሽ አንሶ በእናንተ መልካም ፍቃድና ዲስካውንት ወደ 3 ሚሊዮንም አንሶ። ይሄ ማለት በዚህ ሰዓት ላይ እንግዲህ ከተማችን ላይ የፈርኒቸር ዋጋ እየሆነ መጥቷል አይደል? በዚህ ዋጋ ትላልቅ የሆኑ ፈርኒቸሮችን በተለይ ኢምፖርት የሚደረጉትን የምንገዛበት ደረጃ እየመጣ ነው። ለዚህ በተመጣጣኝ ዋጋ የቤት ባለቤት ይሆናል። እንዲሁም በጣም ሌክጀሪ ሲሆን በጣም የተንደላቀቀውን ደግሞ እንደገና 65% ይከፍላል። ሙሉ በሙሉ መክፈል የሚችል ሰው የ5 ሚሊዮን ብር ዲስካውንት አግኝቶ የቤት ባለቤት መሆን ይችላል። በጣም ከገረመኝና የቤት ባለቤት እዚህ ቦታ ላይ ቤት ቢኖረኝ ብዬ እንድመኝ ካደረገኝ ነገር መካከል ሎኬሽኑ ነው። ስለ ሎኬሽኑ በደንብ አድርገን ማውራት አለብን። ያለበት ቦታ እንዳልከው በቀጥታ ከዚህ ከወንዝ ጋር ተያይዞ እየተሰራ ያለውን የኮሪደር ልማት ወይም ደግሞ የወንዝ ልማቱን በቀጥታ ፊት ለፊት ላይ የሚያገኝ ነው። እንዲሁም ከዚህ ቀደም የተሰሩት የኮሪደር ልማቶች የፍሬንድሺፕን፣ የወዳጅነት ፓርኮች የሚባሉትን በቀጥታ የሚያገኝ ነው። ፊት ለፊት ላይ እኚህን በስፋት እንመለከታቸዋለን እና እንዳልከው ደግሞ የተለያዩ መሰረተ ልማቶችን መሰረት ያደረገ በመሀል ፒያሳ እየተገነባ ያለ ቦታ ነው እና የዋጋ ልዩነቱ መጀመሪያ ካወጣችሁበት አሁን ትንሽ የተሻሻለ ከፍ እያለ መጥቷል። ሰዎች አሁን ላይ ወስነው ይህንን ፕሮግራም የተከታተሉ መግዛታቸው ነገ የሚመጡ የዋጋ ልዩነቶችን መዳን ይችላሉ ብዬ አስባለሁኝ እና ዛሬ ላይ ወስኖ መግዛት በተለይ ሜሪት ሪል ስቴት ላይ ምንድነው ጥቅሙ? ጥሩ ምንድነው ጥቅሙ? አሁን ላይ የምንገኘው ሰከንድ ፌዝ ሴሊንግ ፕራይስ ላይ ነው የምንገኘው። በፊት ያው ብዙም ጭማሪ ያላደረግን እውነት ለመናገር ከ90 ሺህ እስከ 97 ሺህ ባለው ፕራይስ ነበር የምንሸጠው። አሁን ደግሞ በዛ ፕራይስ ብዙ ቤቶች ተሽጠዋል። የቀሩን ቤቶች ውስን ናቸው አሁንም። ነገር ግን እነዚህን ቤቶች ከበፊትም ዲስካውንቶች 30% ነበር ያደረግነው። አሁን ላይ ዋጋ ስንጨምር እንዳይማረሩ ካሁን በፊት የገዙም ሰዎች ድጋሜ የመግዛት ፍላጎት ያላቸው ሰዎችም ስላለ እነሱም ለማማከል ነው ዲስካውንቱንም ከፍ አድርገናል።
ዋጋም ያን ያህል ያልተጋነነ ኦልሞስት በ10 ሺህ ብር የሚጠጋ አይነት ጭማሪን ያሳየ ነው። ይሄ ሰከንድ ፌዝ ሴሊንግ ፕራይሳችን ስለሆነ ቤትን ብቻ ሳይሆን ማንኛውንም ነገር ለመግዛት ጊዜው አሁን ነው ብዬ ነው የማስበው እና ሞር ደግሞ ቤትን ያህል ነገር ለልጅ ልጅ የሚተላለፍ ትልቅ ቅርስ ስለሆነ ለኢንቨስትመንት ይጠቅማል። ለራሳቸው መኖሪያም ቢሆን ፕራይሱን መሰረት አድርገው መግዛት አለባቸው ማለት ነው። ይሄ በጣም ትልቅ የሚባል ሎኬሽን ላይ ተፈላጊ የሚባል ሎኬሽን ላይ ስለሆነ ይሄ ዋጋ የተጋነነ ዋጋ አይደለም። ሞር ደግሞ ዲስካውንቱን ቢጠቀሙ ድርጅቱን የሚያመሰግኑበት ዋጋ ስለሆነ አሁንም ሰከንድ ፌዝ የነበረውን ዋጋችን ወደ ሰርድ ፌዝ እናሳድጋለን። ምክንያቱም ፕሮግረሱ ከፍ ባለ ቁጥር እኛም ዋጋ ጭማሪ እናደርጋለን ማለት ነው። ያ ነገር ሳይከሰት አሁኑኑ ቤት ቢገዙ እንደኔ አስተሳሰብ ጥሩ ነው፣ እንደ ድርጅቱም ጥሩ ነው ብዬ አስባለሁ። ስለዚህ ቤት መግዣው ጊዜው አሁን ነው። አሁኑኑ ግዙ፣ አትራፊ ትሆናላችሁ። ምክንያቱም እንዲህ አይነት አካባቢዎችን ከሎኬሽን እንዲሁም ደግሞ የቤቱን ጥራት ተመልክተነዋል፣ ወይም ደግሞ የተሰራበት ያለው ፕሮግረስን አይተነዋል። እነዚህ ሁሉ ነገሮች ሲካተቱ ሰዎች መኖር እንኳን ባይችሉ በኢትዮጵያ ብር ገዝተው በዶላር ነው የሚያከራዩት። ለማከራየት እንኳን ቢኬድና የተሻለ ትርፋማነት ወይም ደግሞ ልክ እንደ ኢንቨስትመንትም የምንመለከተው ነው። ቤት ደግሞ ለሁላችንም ያስፈልጋል። ስለዚህ ለመኖርም እንዲሁም ደግሞ ለማከራየት ለንግድም ቢሆን አሁኑን ወስናችሁ መግዛት አለባችሁ። የተለያዩ ካሬዎች አሉ። እነዚህን የተለያዩ ካሬዎችን በደንብ ግልጽ አድርገን እናሳውቃችሁ። ይቅርታ፣ በዚህ ቅድም ሎኬሽኑን እየጠየቅሽ ነበረ። በደንብ ግልጽ ለማድረግ ስፔሲፊክ አድርጌ ሎኬሽኑን ለመግለጽ ያህል ከ4 ኪሎ ቤተ መንግስት በአብሮት ቤተ መጻሕፍት ወደ ፒያሳ ወደ ኤሊያና ሆቴል ወይም ደግሞ ወደ ኤንሪኮ ኬክ ቤት በሚወስደው አስፓልት እንዲሁም ደግሞ ወደ ኢትዮጵያ ኤሌክትሪክ ዋና መስሪያ ቤት የሚገኘው ቲሻፕ መንገድ አለች አስፓልት። እዛ ላይ ስፔሲፊክ መገኛ ቦታችን ነው፣ ወይም ደግሞ ድልድዩን እንደተሻገረ ነው የሚገኘው ማለት ነው። እዚህ ቦታ ላይ እንግዲህ ፊት ለፊቱ አራዳ የወንዝ ዳርቻ ፕሮጀክት አለ። እሱን ነው ታሳቢ ተደርጎ ሞር ዲዛይን የተደረገው ቤታችን እና ሁሉም ቤታችን ላይ ደስ የሚለው ነገር በረንዳዎች አሉ። ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ማለት ነው። ለየት ባለ መልኩ ብዙ ጊዜ ያልተለመደ ባለ 1 መኝታ ቤት አነስተኛ ካሬ አልተለመደም፣ በረንዳዎች የሏቸውም። ብዙ ጊዜ እኛ ጋር ለየት ብለን ዲዛይኑ የፓርክ እይታን ያማከለ ቦታ ላይ ስለሆነ ከዲዛይናቸው እንኳን ብንመጣ ሁሉንም ዲዛይኑ የፓርክ እይታን የከተማ እይታን መሰረት ተደርገው ነው ዲዛይን የተደረጉት ማለት ነው። ሁሉንም ማህበረሰብ እንዲያማክል ተደርጎ ካሬዎቹ የወጡት ምክንያቱም አሁን ላይ የሪል ስቴት ቤቶች የሚሸጡት ፐር ካሬ ስለሆነ ባለ 1 መኝታ ለየት ባለ ዲዛይን 49 ካሬ ነው ያለን። 49 ካሬ ባለ 1 መኝታ አለን። ባለ 2 መኝታ ደግሞ 95 ካሬ እንዲሁም ደግሞ ባለ 3 መኝታ 130 ካሬ አለን ማለት ነው። እዚህ ላይ በጣም ያልተጋነነ በጣም ያላነሰ ነገር ግን ቤቷን ባለ 3 መኝታ ብዙ ጊዜ ሌላ ቦታ ላይ የምናየው ባለ 2 መኝታ ምናምን የሚሆኑበት ነው። እኛ ጋር 130 ካሬ ባለ 3 መኝታ ነው። በጣም ሰፊ ነው። ከሚገርምሽ አነስተኛ ኮመን ኤሪያ ነው የምንወስደው ማለት ነው ከሁሉም ቤቶቻችን ላይ። ይሄ ደግሞ የሆነበት ምክንያት ኮንስትራክሽኑን የምንሰራበት አዲስ ቴክኖሎጂ ተጠቅመናል። ይሄ ማለት የምንወስደውን ኮመን ኤሪያ ይቀንስልናል ማለት ነው። ያም ፖስቴንሽን ቴክኖሎጂ ይባላል። ይሄ ቴክኖሎጂ አሁን ላይ በቅርቡ እየተለመደ የመጣ ነው። ነገር ግን ለኮንስትራክሽኑ ትልቅ ግብዓት የሆነ ቴክኖሎጂ ነው እና ምንድነው ፖስቴንሽን ቴክኖሎጂ ከመሬት መንቀጥቀጥ ጋር በተያያዘ ሞር የመከላከል አቅሙ ከኖርማል ከምንጠቀመው የፌሮ ብረት በላይ በጣም ጥንካሬ ያለው ነው። እንዲያውም በሳይንሱ ስንሄድ ወደ 4 እጥፍ አንድ ጥሩ የሚባል ፌሮን 4 እጥፍ ያህል የመሬት መንቀጥቀጥን ሪዚስት ያደርጋል ይባላል ፖስቴንሽን ቴክኖሎጂ። ሌላው ደግሞ ቤቶቻችን ላይ የኮለን የምንጠቀማቸውን የኮለን ብዛቶች ይቀንሳል ማለት ነው። እነዚህ ኮለኖች ቀነሱ ማለት ቤታችን ኢንተሪየሩ ላይ ምንም አይነት ኮለን አይኖርም ማለት ነው። ያ ማለት ፍላት የሆነ ነው። ያ በመሆኑ ቤታችን ሰፊ ይሆናል ማለት ነው። የሚገዙንም ደንበኞች ቤታቸውን እንደፈለጉ ሪዲዛይን ማድረግ ይችላሉ ማለት ነው። ምንም አይነት የሚያግዳቸው ኮለን አይኖርም ማለት ነው። እንዲሁም ደግሞ ይሄ ፖስቴንሽን ቴክኖሎጂ ሳይንሱ እንደሚለው 4 እጥፍ ያህል ትልቅ ከሚባለው ፌሮ ብረት የመሬት መንቀጥቀጥን
የመከላከል አቅም አለው ተብሎ ነው የሚታሰበው። ይሄን መጠቀማችን አንድ እዚህ ቦታ ላይ የሚገዙም ሰዎች የመሬት መንቀጥቀጥን ያው እንግዲህ ፈጣሪ አምጣው እንጂ የሚመጣ ከሌላው አንጻር የተሻለ ነው ብለን እናስባለን። ሌላው ምንድነው ፍጥነትን ይጨምርልናል ማለት ነው። የግንባታ ሂደታችንን ባልነው ሰዓት እንድናስረክብ ያግዘናል ማለት ነው። እና ደግሞ ይሄ ፖስት ቴንሽን ቴክኖሎጂ በኮንስትራክሽኑ ላይ ኮለኖች ይበዛሉ። ኮለን ያው ለኮንስትራክሽን ዋና የሚባለው ግብዓት ስለሆነ እነሱ ይበዛሉ። ይሄንንም ይቀንስልናል ማለት ነው። ስለዚህ ኮለናችን በቀነሰ ቁጥር ደግሞ የቤታችን ዲዛይን ጥሩ ይሆናል ማለት ነው። እንዲሁም ደግሞ የገዙን ደንበኞቻችን ኢንተሪየሩን ሪዲዛይን ማድረግ ቢፈልጉ እንኳ ኮለን ምንም አይነት ነገር ስለማያስቸግራቸው በፈለጉት ሰዓት እንደፈለጉት አድርገው ሪዲዛይን ማድረግ ይችላሉ ማለት ነው። ይሄ ጥቅም አለው ማለት ነው የተጠቀምነው ቴክኖሎጂ። በተደራጀ ወይም ደግሞ ዘመናዊ በምንለው ቴክኖሎጂ እየተገነባ ፍጥነቱም ደግሞ በጥሩ ሁኔታ እየሄደ በብዙ ደግሞ ቤቶቹ የተሸጡ እንዳለ ሰምተናል። ቅድም ደግሞ የዋጋው ያከፋፈል ሂደቱ ሙሉ በሙሉ ለሚከፍሉ ሰዎች የተሻሉ ዲስካውንቶች ቅድም እንዳልነው እስከ 5 ሚሊዮን ብር ድረስ አጠቃላይ ክፍያ ለሚከፍሉ ሰዎች ዲስካውንት አለ ብለናል። ይህንን ነገር ሲያደርጉ ግን አከፋፈል ላይ ያለውን ስጋቶች ማህበረሰቡ በምን አይነት መንገድ የእናንተን ፍጥነት ባላችሁበት ጊዜ በቃላችሁ ማስረከባችሁን ለኮንፊደንስ የሚሆነው እንዲሁም ደግሞ መተማመኛ የሚሆነው ነገር ምንድን ነው ያለው? መተማመኛችን ምንድነው? እዚህ ጋር በዋናነት 65% ከፍለው 35% ዲስካውንት የሚደረግላቸው ሰዎች 3 አመት ድረስ ይጠብቃሉ። ሪስክ ወስደው ነው የገዙን ማለት ነው። ለነሱ ደግሞ ድርጅቱ ታማኝ መሆን አለበት። ይህንንም ምክንያት ውስጥ በማስገባት ከመጀመሪያም እንደነገርኩሽ ሜሪት ፕሮፐርቲስ እንደ ሜሪት ከመምጣቱ በፊት ቦሌ ራማዳ ሆቴል ላይ ሃይላይን የሚባል ሪል ስቴት ከተባለበት ከማስረከቢያው ቀን ቀድሞ አስረክቧል ማለት ነው። አሁን ደግሞ ይሄን መሀል ፒያሳ ላይ እየገነባ ነው ያለውን ሳይት በሊዝ ነው አሸንፈን ያገኘ ነው መሬቱን። ሎኬሽኑ በጣም የሚወደድ ተፈላጊ ቦታ ነው። በሊዝ ተጫርተን ከሌሎች ሪል ስቴቶች እኛ አሸንፈን ተጫርተን ያገኘ ነው ቦታ ነው። እንደምታየው ደግሞ ሎኬሽኑ ሞር በፓርክ የተከበበ ነው። ቀደም እንዳልኩሽ አራዳ ፓርክ ፊት ለፊታችን ነው ያለው። ወዳጅነት ፓርክም ከጎናችን ነው ያለው። እንዲሁም ደግሞ ዩኒቲ ፓርክ አንድነት ፓርክም አለ ማለት ነው። እነዚህ በመኖሯቸው ለራሱ መንግስት ፕሬዠር ያደርገናል እኛ ጋር ማለት ነው። ግፊት አለ። ግን መንግስትም ግፊት ስለሚያደርገንም ብቻ ሳይሆን እኛ በራሳችን እዚህ ሴክተር ላይ ለብዙ አመታት መቆየት እንፈልጋለን። ተጨማሪ ሳይቶችን ኦን እናደርጋለን። ለዛም ሲባል የሚገዙን ሰዎች ትረስት ማድረግ አለባቸው ማለት ነው። ለደንበኞቻችን ታማኝ ሆነን ነው የምንሰራው ማለት ነው። ምናልባት በተለይ መንግስት ፑሽ የሚያደርጋቸው ሳይቶች እንዳሉ ከተማ ውስጥ በደንብ ይታወቃል። በተለይ እንዳልከው በጨረታ የተሸጡ መሬቶች ከዚህ ቀደም አካባቢው ላይ የነበሩ ሰዎች ተነስተው ለልማት እንደ አዲስ በመንግስት እየተደገፉ እየተሰሩ ያሉ ነገሮች ናቸውና ከዛ ጋር ተያይዞ የመንግስት ጫና ወይም ደግሞ አይን እዚህ ቦታ ላይ መኖሩ ራሱ ታማኝነትን ከፍ ያደርጋል የሚለው አስቀድመን ደግሞ ሜሪት ፕሮፐርቲስ የነበራቸው አሁን ድረስ ደግሞ እንደ እህት ኩባንያ አብረውት እየዘለቁ ያሉት ተቋማት ለታማኝነቱ ምስክሮቹ ናቸው ብለውናል። የአከፋፈል ሂደቱን በዚህ ሁኔታ ካየ ነው ታማኝነታችሁንም በዚህ መንገድ ከገመገም ነው። በተለይ የቤት ግዢ ላይ ጠንካሮች ናቸው እየተባሉ ያሉት ዲያስፖራዎች ናቸው። ከነሱ ጋር ያላችሁ ኮሚኒኬሽን ከርቀቱ ሁኔታ አንጻር በምን አይነት መንገድ ነው የምታራምዱት? አዎ ከነሱ ጋር ያለን ኮሚኒኬሽን ምንድነው? እኛ ጋር ቤት መግዛት የሚፈልጉ ሰዎች ኢትዮጵያ ሀገር ውስጥ ያሉ ደንበኞችን ብቻ አይደሉም። ሞር እንዳውም ዲያስፖራው ማህበረሰብ ነው የሚገዛን። ኢትዮጵያ ውስጥ ያሉትን ማህበረሰቦች የሚገዙናል። ውጭ ያሉ ደንበኞቻችን ከኛ ጋር ቤታችንን ሳይታችንን ወደው መግዛት ቢፈልጉ እኛን በሶሻል ፕላትፎርሞች ማግኘት ይችላሉ። አንደኛ እንደ ዋትስአፕ፣ ቴሌግራም እኛን ኮንታክት ማድረግ ይችላሉ። ከኛ ጋር ኮንታክት አድርገው የሚገዙት ቤት ከተመቻቸውና ከተስማማቸው ደግሞ ውላቸውን ከነደረሰኙ በዲኤችኤል እዛው ካሉበት ድረስ ልከን ውል እነሱ እኛ ፈርመን ነው የምንልክላቸው። እነሱ ፈርመው ውል መዋዋል እንችላለን ማለት ነው። ስለዚህ ቴክኖሎጂ ያው እንግዲህ ብዙ ነገርን አቅርሎልናልና በዲኤችኤል አሉበት ቦታ ድረስ እንልካለን። ውል መዋዋልና መግዛት ይችላሉ ማለት ነው እኛ ጋር። አስቀድመን የግንባታ ሂደቱን ስንመለከተው በጣም በፍጥነት የሚገነባ እንዲሁም ደግሞ በ3 አመት በጣም ትንሽ ነው
ግንባታው በዚህ ሁኔታ ይጠናቀቃል ብለናል። ይህንን ግንባታ እያከናወነ ያለው ተቋም ማን ነው? ጥሩ ጥያቄ ነው የጠየቅሽኝ። ይህንን ግንባታ እያከናወነ ያለው ደስ የሚለው የቻይና ድርጅት ነው፣ ጃንግሱ ይባላል። ከነሱ እንግዲህ ብዙ የቴክኖሎጂ ሽግግሮች አሉ። አንደኛ ከስተመሮቻችን የሚገዙን ደንበኞቻችን ትረስት እንዲያደርጉን የምንፈልገው እዚህ ጋር ፑሽ የምንደረግበት ቦታ ስለሆነ የውጭ ድርጅት ነው ማለት ነው የኛን ኮንስትራክሽን የሚገነባው። ጃንግሱ የሚባል የቻይና ካምፓኒ ነው። እንዲሁም ደግሞ እንደነገርኩሽ ቅድም እንዳልኩሽ ፖስቴሽን ቴክኖሎጂ የሚባለውም ጭምራለ። የውጭ ኮንስትራክሽን ድርጅት እንትን ማለቱ ባልንበት ጊዜ እንድናስረክብ ይረዳናል ማለት ነው። ይህንንም ታሳቢ አድርገን ነው በ3 ዓመት በ36 ወራት ውስጥ እናስረክባለን ብለን ቃል በገባ ነው መሰረት ግንባታውን እያሳለጥ ነው የምንገኘው ማለት ነው። ቤት ለመግዛት እያመነታላለ ቅድም ብለናል። ዛሬ ነው የቤት ባለቤት ለመሆን ትክክለኛ አማራጭ። ለዚህ ከማመንታት ውስጥ እንዲወጡ በተለይ የሪል ስቴት ዘርፉ በጣም እየሰፋ የሄደበት ነው። እዚህ ቦታ ላይ ኢንቨስት በማድረጋቸው እንደ ኢንቨስትመንት ቢታይ እንዲሁም ደግሞ አንድ ቅርስ ወይም ደግሞ ለትውልድ ወደ ትውልድ የሚተላለፍ ሀብትን እንደማቆያ እንደመሆኑ በአጠቃላይ ሪል ስቴት ዘርፉ ላይ መወሰን እንዲችሉ የምታበረታታበትና የመጨረሻ የምታስተላልፈው ሀሳብ? አንድ ሰው ቤት መግዛት ሲፈልግ በደንብ ማሰብ ማጤን አለበት። ምክንያቱም ቤት ማለት ለልጅ ልጅ የሚተላለፍ ትልቅ የሆነ ኢንቨስትመንት ነው እና በዋናነት ሎኬሽን ነው ማየት ያለበት ሰው ማለት ነው። ፕራይሱ መሸጫ ዋጋው እንዳለ ሆኖ ሎኬሽን በጣም ወሳኝ ነገር ነው። ለልጆቼ ለቤተሰቦቼ ይመቻል ወይ፣ ጥሩ ነው ወይ፣ በአካባቢው ምን አለ፣ ትምህርት ቤት፣ የቤተ እምነት ተቋማት፣ መዝናኛ ቦታዎች፣ መገበያያ ቦታዎች ምናምን ያማከለን ነው ወይ የሚለውን በደንብ አጢኖ አስቦ መግዛት አለበት ማለት ነው። ሌላ ደግሞ ምንድነው ደንበኞቻችን ብዙ ጊዜ በስልክ ነው ኮንታክት የሚያደርጉን እና በስልክ በተጨማሪም ድርጅቱ ማን ነው የሚገዙትን ቦታ ማወቅ አለባቸው እና ኦፊሳቸው ቢሮቸው ድረስ ሂደው ዲቴይል መረጃዎችን ማጣራት አለባቸው ማለት ነው። ይህንን ነው ማስተላለፍ የምፈልገው። መልካም፣ በጣም ቆንጆ የሆኑ አድቫንቴጆችን ይዞ የመጣ ነው ሜሪት ፕሮፐርቲስ። በዚህ ሳይት ላይ እንግዲህ የቤት ባለቤት በመሆን በጣም አይን የሆነ ቦታ ነው ውድ ቤተሰቦቻችን፣ ለመኖር የሚያጓጓ ከዛ ባለፈ ደግሞ በጣም ከተማችን ላይ የተለመደ ከመጣው ነገር እንዲሁም ደግሞ በምኞት ብቻ እየቀረን ነው ወይ ከተማ ላይ መኖር የሚለውን ያስቀረ ይመስለኛል። ምክንያቱም ሁላችንም ከከተማ ውጪ ነው እየራቅን እየወጣን ያለ ነው። ከተማ ላይ ብዙ የቤት አቅርቦት ወይም ደግሞ ፍላጎታችን የሚያሟሉ ሳይቶችን እንደ ልብ አናገኝም። ይህንንም እንግዲህ ሜሪት ፕሮፐርቲስ የፈታው ችግር ይመስለኛል። በጣም ደስ የሚል ጥሩ፣ በተለይ ደግሞ ቤተሰብ ልጆች ሲኖሩን የተለያዩ የመዝናኛ ስፍራዎችን በአካባቢው ላይ በስፋት የያዘ ነው እና ይህን ቦታ እንዳያመልጣችሁ የቤት ባለቤት ሁኑ። ዲያስፖራዎችን በተለይ እናበረታታለን። ውጭ ያላችሁ የሣድስ ቤተሰቦች እዚህ ላይ ኢንቨስት በማድረግ የቤት ባለቤት እንድትሆኑ ግብዣችን ነው። ሳይቱን በአካል ሄደን ተመልክተነዋል። በጥሩ ሁኔታ ጅማሬው እንግዲህ ያማረ ሆኖ ቀጥሏል ማለት ነው። በየጊዜው ደግሞ ያሉትን ፕሮግረሶች ወደ እናንተ እናደርሳለን ማለት ነው። አብራችሁ ስለነበራችሁ አመስግነናል። እንዳታመነቱ ወስኑ። እታች ባለው ስልክ እየደወላችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። አብራችሁን ስለነበራችሁ አመስግነናል። ተሰነባበትን። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሣድስ